የእግዚአብሔርን ቃል ከሰዎች ቃል ለየት የሚያደርገው ኃይሉ ነው። እግዚአብሔር ከተናገረ አንድ ነገር ይከናወናል። ዛሬ ከሰዓት በኋላ አንዳንዶቻችሁ ላይ በኃይል የታጀበ የእግዚአብሔር ቃል ይመጣል። እግዚአብሔር ወደ ኤርምያስ ሲመጣ ያለ ቀጠሮ ነው የመጣው። የ20 ዓመት ወጣት ለዓለም አቀፋዊ አገልግሎት ዳይሬክት በእግዚአብሔር ቃል ሲሾም እንመለከታለን። የእግዚአብሔር ካሜራ ካገኛችሁ እድሜ አይከለክላችሁ። የእግዚአብሔር ፎከስ በእናንተ ላይ ከወደቀ የተወለዳችሁበት አካባቢ አይገድባችሁ። የእግዚአብሔር ፎከስ እናንተን ካገኛችሁ ያላችሁበት ሁኔታ አይዛችሁ። እግዚአብሔር ካገኘ አገኘ ነው። እግዚአብሔር አይኑን ባንተ ላይ ካሳረፈ አሳረፈ ነው። አጠገብ ያለውን ሰው ነካ አድርገውና እግዚአብሔር ካየ አየ ነው። እግዚአብሔር ከነካ ነካ ነው። እግዚአብሔር ከሳበ ሳበ ነው። እግዚአብሔር የሆነ ነገር ወደ አንተ ከላከ ላከ ነው። እዚህ ውስጥ በእድሜ በችሎታ በልምድ በዶክመንት መስፈርቱን የማታሟሉ ሰዎች እንዳላችሁ አውቃለሁ። አታሟላም ግን ትጠራለህ። እግዚአብሔር በአንተ ላይ ሲደመር በቂ ትሆናል። አንተ ሰው ከበቂም በላይ ነህ። ለሆነ አካባቢ ሳይሆን ለዓለም አቀፋዊ አገልግሎት የሚሾሙ ሰዎች አሉ። እዚህ ናችሁ። የእግዚአብሔር ቃል ባዶ አይደለም። ነቢዩ ኤርምያስ በትውልድ ካህን ሲሆን በጥሪ ግን ነቢይ ነው። አባቱ ካህን ነበር፣ በትውልድ ካህን ነው፣ በጥሪ ግን ነቢይ ነው። ካህን ሆኖ ከማገልገልና ነቢይ ሆኖ ከማገልገል የተኛውን ትመርጣለህ የሚል ምርጫ ለኤርምያስ ብታቀርቡት ኤርምያስ ፒክ የሚያደርገው የክህነት አገልግሎት ነው። ምክንያቱም የካህናት አገልግሎት ከሰዎች ጋር አያጋጭም። የላይኛውን ፓርት እያዩ ነው ካህናት የሚናገሩት። ነቢያት ግን ከበሩን ሳይሆን ያንን ከፍቶ ወደ ውስጥ ስለሚገቡ ከሰዎች ጋር ይጋጫሉ፣ ያለምንም ዕዳ ይረገማሉ። የነቢያት አገልግሎት በጣም ያጋጫል። አንተ የምትፈልገውን ሳይሆን እግዚአብሔር የሚፈልገውን ሐሳብ እያመጡ ባንተ ላይ ስለሚጭኑ። ነቢይ ማለት ባጭሩ የእግዚአብሔር ቃል አቀባይ ማለት ነው። የእግዚአብሔር ቃል ከላይ በመጣበት ኳሊቲ በነቢዩ አማካኝነት ወደ ሕዝቡ ይደርሳል። ኃያልነቱ ሳይቀንስ ሕዝቡ ላይ ይወርዳል። ነቢይነት የመናገር ችሎታ ስለሚጠይቅ ኤርምያስ እኔ ተናጋሪ አይደለሁም፣ አማካሪ የለኝም፣ ለዚህ ይዘህልኝ ለመጣሁ ጉዳይ ከ101% እንኳን አላሟላም። አንተ ያመጣው ጉዳይ በመስፈርት ደረጃ ሲለካ ከኔ ጋር የሚመጣጠን አይደለም የሚል መልስ ለእግዚአብሔር ሲናገር እግዚአብሔር እንደዚህ አለው። የንግግር ችሎታ የለኝም ነው ያልከኝ? አማካሪ የለኝም ነው ያልከኝ? የ20 ዓመት ወጣት ነኝ ነው ያልከኝ? እጁን ዘርግቶ አፉን ነካ። ከዛሬ ጀምሮ እንዳንተ የሚናገር አይኖርም አለ። አንተ የምትናገረው ቃል የሰዎችን ጆሮ ይስባላል። ዛሬ ማለዳ የእግዚአብሔር እጅ ይዘረጋል። የአንዳንዶቻችሁን አንደበት በእሳት ይነካል። በደንብ መናገር የማይችሉ ሰዎች አደገኛ ተናጋሪ ሆነው ይገለጣሉ። ይህንን የ20 ዓመት ወጣት በማንም አይን ያልገባውን ከዚህ በፊት ልምድ የሌለውን በተጽዕኖ ፈጣሪዎች መካከል ያልተመደበውን ምን እንደሚሰራ የማይታወቀውን ትንሹን ብላቴና እግዚአብሔር ከመሬት አነሳውና ከነገስታት ከፍ ከካህናት ከፍ በምድርቱ ከሚኖሩ ከህዝቦች ከፍ ከፀሐይ በታች ካለው ሁሉ ከፍ ያንተ ቦታ ይሄ ነዋል። ለነገስታት ለካህናት ለህዝቦች መልእክት የሚደርሰው በአንተ አማካኝነት ነው። በመስፈርት ደረጃ ሲለካ ከ110 ሊያሟላ የማይችለውን ሰው እንዴት መረጠ እግዚአብሔር? በጣም ብዙ ሰዎች እግዚአብሔርን ፊት ለፊት ቢያገኙት መጠየቅ የሚፈልጉት ጉዳይ ቢኖር የመጀመሪያው በነቢያት ምርጫ ላይ ነው። ቆይ እንዴት ነው እሱን የመረጥከው? ይሄ የለውም፣ ይሄ የለውም፣ ይሄ የለውም፣ ይሄ የለውም፣ ይሄ የለውም፣ ይሄ የለውም፣ ይሄ የለውም። እንትናን የመሰለ ሰው እያለ አደገኛ ተናጋሪ፣ እንትናን የመሰለ ሰው እያለ አደገኛ አቋም ያለው እያሉ ከእግዚአብሔር ጋር ዳኛ አስቀምጦ ለመከራከር የሚያስቡ ብዙ ሰዎች አሉ። ግን እነግራቸዋለሁ እግዚአብሔር አገልጋዮቹን ሲመርጥ ከቶ አይሳሳትም። እግዚአብሔር ልክ ነው። ኤርምያስን ስመርጥ ልክ ነው። ዳዊትን ስመርጥ ልክ ነው። አሳ አጥማጆችን ስመርጥ እግዚአብሔር ልክ ነው። እግዚአብሔር መጥራት ብቻ ነው ስራው ወይስ የጠራቸውን አንድ የሚያደርገው ነገር አለ? አንድ የሚያደርገው ነገር አለ። የመጀመሪያው የሚጠራቸውን ያስታጠቃቸዋል። ሁለተኛው የሚያስፈልጋቸውን ብርታትና እርዳታም ይሰጣቸዋል። የተቀባ ሰው እርዳታው ከሰማይ